ስለዚህ የክርስቶስ ኢየሱስ የሞት ዋጋ ምንም ነው ማለት ነው። እኛም በሲጀመር እኮ አልሞተም ብለን ነው የምናምነው። ሲጀመር ጀምሮ አልሞተም ብለን ነው የምናምነው። አልሞተም ምክንያቱም እንደዛ ብለን ነው። እና ታዲያ ቁርአን ላይ ኢሳ ተብሎ ተጽፎ ማን ነው የሚባለው? ኢሳን ሊሰቅሉትና ሊገሉት ሲመጡ ወደ ሰማይ አረገ፣ አላህ ወሰደው። እንደዛ ብሎ ነው የሚናገረው። እንደዛ ለዛ ነው አራት ወንጌሎች የተለያዩ ወንጌሎች ነበሩ። ወደ 40 ማረጉን ይጽፋል ይናገራል። ማረጉን ይናገራል። ግን አራት ወንጌሎች ነበሩ አይደል? አራት ወንጌሎች አሉ። የማቴዎስ፣ የማርቆስ፣ የሉቃስ ምናምን የሚባሉ ስንት ወንጌሎች ነበሩ? መጀመሪያ የነበሩት ታውቃለህ? በታሪክ ውስጥ 47 ወንጌሎች ነበሩ። የበርናባስ ወንጌል፣ የቶማስ ወንጌል ምናምን የሚባሉ ነበሩ። አዎ እነዛ ሁላ ወንጌሎች የሚናገሩት ኢየሱስ ሳይሰቀል ወደ ሰማይ እንዳረገ ነው የሚናገሩት። ለሁለት ግሩፕ ተፈጥሮ ነበር። ኢየሱስ ሳይሰቀል ወደ ሰማይ አድርጓል የሚባል ግሩፕ አለ። እንደና ደግሞ ኢየሱስ ደግሞ ተሰቅሎ ሞቶ በሶስተኛው ቀን ተነስቶ ወደ ሰማይ አደረገ የሚባል ሁለት ግሩፕ ነበር ፈርስት ሴንቸሪ። ስለዚህ አንደኛው ግሩፕ ነው አሁን ያ ነገር ትክክል ነው ብሎ ቁርአን ያረጋገጠልን ማለት ነው። ኦኬ ስለዚህ ኢሳ አያድንም ነው ዞሮ ኢሳ አድኗል ነው። ያድናል ሳይሆን አድኗል ብለን እናምናለን። አድኗል ብላችሁ ታምናላችሁ? አዎ ሙት አስነስቷል፣ ሽባ ተርትሯል፣ ዕውር አብርቷል። ባላህ ፈቃድ አድኗል ኢሳው አድኗል ብለን እናምናለን። አድኗል ነው ምንድነው? ያድናል ብለን አናምንም። ምንድነው የሚያድነው? ከዘላለም ሞት የሚያድነው የቂያማ ቀን አላህ ብቻ ነው። በእኛ በኢስላም አስተምሮት ማለት ላ ኢላሀ ኢለላህ ያለ ሰው ይድናል ማለት ነው። ከምንድነው ሰው የሚድነው ከተባለ ከጀሃነም ነው የሚድነው። ኢንሻአላህ ነው የሚለው አንድ ሙስሊም። ከጀሃነም ትድናለህ ወይ ብለህ ብትለው ኢንሻአላህ ባላህ ፈቃድ እድናለሁ ብሎ ያምናል። እስከ መጨረሻው ከጸናው ኢስቲቃማ ካለኝ እድናለሁ ይላል። እንደና ደግሞ አንድ ሙስሊም ድናሃል ወይ ብትለው አዎ ይላል። ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በርግጥ ዳኑ ይላል። ከታሺ ኡስታዚ እንትን ልንገራቸው። ባለፈው የገባው ልጅ ከኢምራን ጋር ስለተጣላ ሞዴሬተር እንዳታስገቡ ልበል። ካዶሽ የሚባለው ልጅ ካስገባችሁት ይጣላሉ። እሺ እንዳታስገቡት ጋይስ። አዎ ይሰዳደባል። አዎ እዚህኛ ጋር ይመጣል። ፕሊስ እሺ በእናታችሁ እኔ በሰላም በእናታችሁ አደራ። ሞዴሬተር አሌክስ እዩ እንዳታረጉ አደራ ፕሊስ። ሞዴሬተር እንዴት ነው የሚነሳው? ካልሆነ ማንሳት ነው። ረብጣ የሆነ ሐሳብ ስታመጣ በተሻለ ሐሳብ ለማድረቅና ለማሳለጥ ነው መሞከር ያለብኝ እንጂ እርግጫ ጥሩ አይደለም ራሱ ማለት ነው። እምነት ላይ ካልተስማማን እኮ ግዴታ አይደለም። አይ አብሽር ችግር የለም ግን ግዴታ አይደለም። አንድ ሰው ካልተስማማ ግዴታ አይደለም። ማውራትም ግዴታ አይደለም። መዋየትም እኮ ግዴታ አይደለም። ሪሲሊንግ አይደለም የያዝነው። ነገ ጠዋት የህይወትና የሞት ጉዳይ አለ በዬ የጀነትና የጀሃነም ጉዳይ አለ ብዬ ነው እዚህ ጋር የመጣሁት አይደል እንዴ? የመጣ ነው ጊዜያችንን ጉልበታችንን እያባከንን ያለ ነው እንጂ ሪሲሊንግ አይደለም። ራሱ የሪሲሊንግ ሜዳ አይደለም። ቀስ ብለህ ረጋ ብለህ ነው እንትን የምትለው ማለት ነው። ይሄ ራሽናል ሆነ የምትቀበለው እንጂ ኢሞሽናል ሆነ የምትቀበለው አይደለም። በዱላ አይደለም፣ ዱላ አይደለም። እና ከዛ አንጻር ነው ይሄን ይመስላል። እንግዲህ እንዳናበዛብህ እኔ ለዛሬ ቢበቃ ጥሩ ነው ባይ ነኝ። ያው ፎሎ ስላደረከው ጃቢርም ስላደረከው ገስት ላይ እየመጣ መማማር እንችላለን ኢንሻአላህ። ሰማለሁ ችግር የለም ኡስታዝ። እንትን ሜቢ ይቅርታ እስኬልን ብፈሰርልን ደስ ይለናል። ብናነበው ከዳኒ ጋር እያነበብን ብትሄድበት። እስኬል ትንቢተ እስኬል መጽሐፍ ቅዱስ ይህንን ጥቅስ ብናነበው ባይብል ታነባለህ ይቻላል እንዴ? ይህን እንድትረዳው ነው። ስለ ውርስ ኃጢአት እዚህ ጋር መጽሐፍ ቅዱስ ይነግረናል እና ይህንን ብናነበው ደስ ይለኛል። ኡስታዝ ይመቻል? እንሂድበት ይቻላል። እሺ እንዲህ ሲል መጣ። አንድ ጀምረማ ታለኝ። እሺ ስንት እስኬል ምዕራፍ 18 አውጣ አለ ባይብል አጠገብህ? አዎ አለ። አውጣ 18 ላይ ያወጣለት። እሺ እናንተ አውጡልኝ። እሺ እስኬል ባይብል አለ። ምዕራፍ 18 ቁጥር 20 ላይ 18 20 ላይ ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ኃጢአትን ልጅ የአባትን ኃጢአት አይሸከምም፣ አባትም የልጅን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛም ኃጢአት በራሱ ላይ ይሆናል። ስለዚህ እኔ ኃጢአትን ራሴ ነኝ ኃላፊነት የምወስደው። አባቴ ወደ እኔ የሚያስተላልፈውም የለም፣ እኔም ወደ አባቴ ማስተላልፈው ነገር የለም። ኤርሚያስ 31:30 ላይ ያወጣለት። ኤርሚያስ 31:30 የኔ ሃርድ ኮፒ ስለሆነ ይቅርታ እናንተ ተፈጥናላችሁ። እንደዛ እኛ ፈጥናለን። አፍዘነዋል ባይብልን ታውቃለህ። እዚህ ያሉት ማፈዝ ታውቃለህ። ማፈዝ ቁርአንን አፍዞታል ሲባል አልሰማም። አንድ ሰው ቁርአን አፍዞታል ማለት በቃሉ ሙሉን ሸምድዶታል ማለት ነው። አፊዝ ይባላሉ በኢስላም አስተምሮት። ቁርአንን ሙሉን እንትን እዚህ ኮምፓራቲቭ ሪሊጅን ላይ ደግሞ አብዛኛውን ሰው መታያቸው እንደነ ፒኬ ያሉት እንደነ
ጃቢር ያሉት እንደነ ኢምራን ያሉት ባይብልን በቃላቸው አፈዘዋል። ከጉሊት ወደ ጉልላት፣ ከቀንበር ወደ መንበር፣ ከእስራት ወደ አርነት የወጡት በማንበባቸው ነው፣ በመተናነሳቸው ነውና አንተም አንብብ ለማለት ፈልጌ ነው። ኤርሚያስ 31:30 ላይ ምን ይላል? ነገር ግን ሰው ሁሉ በገዛ በደሉ ይሞታል አለ። በአዳም አይልም። ነገር ግን ሰው ሁሉ በገዛ በደሉ ይሞታል አለ። ይሄ ምን አይነት ሞት ነው? መንፈሳዊ ሞት ነው። መንፈሳዊ ሞት ሰው የሚሞተው በገዛ ኃጢአቱ ነው ራሱ ማለት ነው። ያዕቆብ ምዕራፍ 1 ቁጥር 14 ላይ እንዴት ኃጢአት ሰው እንደሚሰራ ይናገራል። እሱን እንበልና ከዛ በኋላ ወደ ጃቢር ይሄድልና ወደ ሐሳቡ አይ ቲንክ እያወራን ያለው ነገር ትርክት አልሆነብህም አይደለ? እኔ ደስ ብሎኝ ነው የምሰማው። ምንም ችግር የለም። ያው እኔ ብቻ ሪከርዱ ነው ፈራው። አደራችሁን ሰለመ እንትን አለ። አይ ችግር የለውም። ያው በጥያቄው መልስ ላይ እክል ካጋጠመ ዳጎስ ያለ መልስ እንሰጣለን። እሺ እሺ። ያው አኞና ገሰረት ሆነ እንድትወጣ አንፈልግም ከቤታችን። እሺ። ያዕቆብ ምዕራፍ 1 ቁጥር 14 ላይ ነገር ግን እያንዳንዱ ይላል። ኦኬ አይሲዛት። እሺ እሺ። ያዕቆብ ምዕራፍ 1 ቁጥር 14 ላይ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል አለ። ከዚያ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ካደገች በኋላ ሞትን ትወልዳለች አለ። ስለዚህ ችግሩ ያለው እኔ ጋር ነው፣ አዳም ጋር አይደለም። በራሱ ምኞት ሲሳብና ሲታለል አለ። ሪፍሌክሲቭ ፕሮናውን ነው የሚጠቀመው። ሂምሰልፍ ነው የሚለው በራሱ ራስህ ነህ። ስለዚህ ኃጢአት ምንድነው? ኔቸር አይደለም ነርቸር ነው። ከዚያ በኋላ ምኞቱ ጸንሳ ኃጢአትን ትወልዳለች አለ። ኃጢአቱ ደግሞ ሞትን ያመጣል፣ መንፈሳዊ ሞት። ስለዚህ ኃጢአት ኔቸር አይደለም ነርቸር ነው ብለን ነው የምናምነው። ከዛ አንጻር ነው በቂ ማስረጃ ነው። 18:21 ላይ ያንበብልህ ስቄል ላይ የቀደሙ የጀመረው ላይ እንዲመለስ ስቄል 18:21 ላይ አንዴ ግን ማወቅ ነው የመሰለ ነገር። አዎ ቻናል ውሰድ። መጽሐፍ ልጋብዝ። የት ነው የምትኖረው? ኢትዮጵያ ነው የምትኖረው? ኧረ እኔ ኢትዮጵያ ነኝ፣ እዚሁ አዲስ አበባ። መጽሐፍ ልጋብዝ። እኔ መጽሐፍ ማዳንና መዳን በኢስላም የሚል መጽሐፍ ጃቢር ትሰጥልኛለህ? ልስጥህና እሺ ኡስታዝ፣ ችግር የለውም። አውሩና ይሰጣል። ያለበት ቦታ ላይ እናቀብላለን። ሕዝቅኤል ምዕራፍ 18 ቁጥር 1 ላይ ኃጢአተኛው ካደረጋት ኃጢአት ሁሉ ቢመለስ በንስሐ ማለት ነው፣ ትእዛዜን ሁሉ ቢጠብቅ፣ ፍርድና ቅንን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም ማለት። ንስሐ ከገባ በኃጢአቱ ካደረገው ኃጢአት ቢመለስ ንስሐ ቢገባ በቃ ያልቃል። ዘጋ ፊሽካው ይነፋል። ከዛ በኋላ ፉርሽ ነው ራሱ። ከዛ በኋላ ከሌ መጥቶ ለአንተ ኃጢአት ሞተል ከዚህ ከከሌ ከኃጢአት መጥቶ ወረስከው ምናምን የሚለው ነገር ቁማር ነው፣ ድራማ ነው፣ ተውኔት ነው፣ ቲያትር ነው የሚሆነው። በቃ አንተ ጋር ነው ያለው ሁሉ ነገር። ፍሪዊሉም ያለው አንተ ጋር ነው። ለአንተ ነው የተሰጠ ፍሪዊል። አንተ ነህ ለአንተ ኃላፊነት የወሰድከው። በአንተ ውስጥ ማንም እጅ የለበትም። ራሱ ህይወት የሚባለው ነገር የመልካም ስራ ሽልማት ነው።